ครับหนูไปแล้วเอาครับดูกันก็มือเราบุกได้ไหม ወዳጃችን በሬ በታይላንዳውያን ታሪክ ውስጥ የእርሻ አገልግሎት ከመስጠት ባለፈ ለመጓጓዣነት ጥቅም ላይ በመዋል አልፎ ተርፎም በጦርነት ጊዜ ዳር ድንበር ጠባቂ ዘብ ሆኖ ግልጋሎት ሲሰጥ የኖረ ትልቅ ባለውለታቸው ነው። ዛሬ ላይ ግን ዘመናዊ የእርሻ መሳሪያዎች መጥተው ስራውን ቀምተው ከጨዋታ ውጪ ቢያደርጉትም ታይላንዳውያኑ አርሶ አደሮች በባህላዊ የእርሻ ታሪካችን ትልቅ ባለውለታችን የሆነውን በሬ ማስታወስ መዘከር እንዲሁም ወጣቱ ትውልድ የበሬን ውለታ በደንብ እንዲያውቅ ማድረግ አለብን ብለዋል። እናም ቀደም ባለው ጊዜ አርሶ አደሮቹ የእርሻ ስራቸውን አቀለጣጥፈው ሩዛቸውን ዘርተው ሲያበቁ በሚኖረው ጊዜ ከመቦዘን ይልቅ የገበሬዎች የሩጫ ውድድር እናካሂድ ብለው ያዘወትሩት የጀመሩት ውድድር ለውጥናቸው ማሳኪያ አይነተኛ መንገድ ሆኖ አገኙት። እናም ዛሬ ላይ ከሀገሪቱ መዲና ባንኮክ በስተምስራቅ በምትገኘው ቾንበሪ ከተማ ውስጥ በየዓመቱ የሚሰናዳው የአርሶ አደሮች ሩጫ ውድድር ላይ ልክ አፈል ብሎ የተነሳ ገበሬ ሞፈር ቀንበራቸውን የታጠቁ ጥማድ በሬዎቹን ከኋላ ሆኖ እየገረፈ ሽምጥ በማስጋለብ ማጥ የሞላው የውድድር ሜዳ ላይ ልቡ እስኪጠፋ እየሮጠ ተፎካካሪውን ለማስከንዳት ይፍጨረጨራል፣ ይምዘገዘጋል። በዚህ ውድድር ላይ ታዲያ በሬና ገበሬ ፍጥነታቸው ያልተመጣጠነ አይነት ከሆነና በሬው ገበሬውን ጥሎ ተፈትልኮ አንደኛ ቢወጣ እንኳ ዋጋ የለውም። ምክንያቱም ሁለቱም እየተከተለተሉ ሳይነጣጠሉ የውድድሩን መጨረሻ መስመር ማለፍ ካልቻሉ በውድድሩ ሕግ መሰረት ፉርሽ ይሆናሉና ነው። እናማ በሬ እንዲሮጣል እንዴ በሚያስብል ፍጥነት ሽምጥ የሚጋልቡት ጥማዶቹን ተከትሎ መሮጥ ያልተቻለው ገበሬ ለሩዝ የተዘጋጀው መሬት ላይ በአፍጢሙ እየተደፋ ፊቱን ሲተክል፣ አቅሙ የፈቀደለት ደግሞ በሬዎቹን ተከትሎ ውድድሩን ሲጨርስ በቦታው ተገኝቶ ፉክክሩን የሚመለከተው እድምተኛ በሳቅ በጩኸት እያጀበ ይዝናናል። የእርሻ ስራውን በማሽን የተነጠቀው በሬም ዛሬ ላይ ሲቀለብ ሲሰናዳ የሚኖረው ለእርሻ ስራ መሆኑ ቀርቶ ለውድድሩ ሆኗል። እንደውም አያት ቅድመ አያቶቹ ሲሰሩት ከኖሩት ስራ ይልቅ የሯጭነት ሙያው የተሻለ ሆኖ ዳጎስ ያለ ዋጋ እንዲያወጣም አስችሎታል። በእርግጥ በሬው ሮጦ በማሸነፉ የሚያገኘው የሽልማት መጠን ይሄን ያክል ነው ተብሎ ባይገለጽም አሁን ላይ አንድ ደህና አትሌት የሆነ በሬ ለመሸመት ታይላንዳውያኑ እስከ 200 ሺህ ብር ድረስ ለመክፈል አይናቸውን አያዡም። ወዳጃችን ለወትሮ እያዘገሙ በመጓዝ የእርሻ ስራቸውን ሲከውኑ የሚኖሩት በሬዎች ሀገረ ታይላንድ ላይ ሰጋር ፈረስ በሚያስንቅ ፍጥነት ሲፈተለኩ የሚመለከት የበሬውን ምስጋና ወሰደው ፈረስ ከኋላ ተነስቶ ቀድሞ በመድረስ ይሉትን ብሂል አስታውሶ እንዲሁ ደስ ይበለው ብሎ ነው እንጂ ምስጋናውን አሳልፎ የሰጠው የዚህን ያክል መሮጥ ከቻለማ አይደለም ከኋላው በተነሳ ፈረስ ሊቀደም ቀርቶ እኩል ቢለቀቁም ጥሎት ነው የሚገባው ሳይል አይቀርም። የሆነስ ሆነና አብዛኛው ህዝብ በበሬ ትከሻ ላይ ሀሳቡን ጥሎ በግብርና ስራ የሚተዳደር አርሶ አደር በሆነባት ሀገራችን እኛስ የበሬዎቻችንን ውለታ አስታውሰን የምንዘክረው በምን ይሆን?